አብርሽና ዳኒ በቲክቶክ እንግዲህ እንደተፋጠጡ ሁላችሁም አይታቸዋል። በአብርሽ ቤትም እንግዲህ የተለቀቀውን ቪዲዮ ሁላችሁም አይታቸዋል ብዬ ተስፋ አደርጋለሁኝ። እሱም እንግዲህ አልበቃቸው ብሎ በቲክቶክ ወይም እንግዲህ አንተ በምትፈልገው ነገር እለቅብሃለሁ እያለ ዳኒ አብርሽን ሲያስፈራረው ነበር ማለት ነው። አብርሽም እንግዲህ መረጃውን ያጥፈው አያጥፈው የምናውቀው ነገር እስካሁን ምንም ነገር ያወቅነው ነገር የለም። አብርሽ እኔ አላየውም እኔ አልወሰድኩም ሲል ነበር ማለት ነው። ግን ሩታና ዳኒ ካላንተ ውጭ ማንም የሚወስድ የለምና መረጃ ከስልካችን ብቻ አይደለም፣ ያው በየኮምፒውተሩ በየላፕቶፑ ያው ሊያንሸራሽሩት ይችላሉ ማለት ነው። አንድ ሰው በስልክ ብቻ አይደለም መረጃ የሚያስቀምጥ። እንግዲህ አብርሽም አንዳንዴ እኮ ነገራችን ላይ አብርሽ ሞኝ ነው ማለት ነው። መረጃ ከስልክ ብቻ ነው የሚመስለን ሰዎች አለና ዳኒ እንደሆነ የአዲስ አበባ ልጅ በጣም አራዳ በጣም ከምላችሁ በላይ ማለት ነው። እና ስለዚህ እሱ እንግዲህ በላፕቶፕ ይዤዋለሁና እለቅብሃለሁኝ እያለው ነበረ። ስልኬን መልስ፣ እሱ ደግሞ እኔ ያላየሁም መረጃህን አወጣብሃለሁ ሲለው ነበረ። እሱም እንግዲህ እንደፈለግ አውጣ፣ አንተ ያስከውንም እኔ ይዣዋለሁኝ፣ እኔ ያስኩትም አንተ ይዘዋል ምናምን ነገር ሲል ነበር ማለት ነው። እንግዲህ አብርሽ የተያዘበት ነገር ያው እሙሙ ታውቃላችሁ ማለት ነው። እሙሙ ነው መሰል የተያዘበት እና ዛሬ ግን አብርሽ ያው የሆነ ደፈር ብሎ ይሄን 2 ቀን የ3 ቀን እኛም ስንናገር ነበር። ምንድነው የሚያንቦቀብቀው? ለካንቦቅባቃ ነው እንዴ? ከሩታ ላይ ብቻ ነው እንዴ ወንድነቱ ስንል ነበር። እና እንደፈለግ ልቀቀው ሲል ነበር ማለት ነው አብርሽ። ዛሬ እንግዲህ ጥሩ ነገር ተናግሯል። እኔ ለአብርሽ ደግፌ ሳይሆን እንደፈለገ ቢለቀቅበት ምንም ችግር የለም። ለምን ሩታን በጣም ብዙ ነገር አድርጓታል። አሁንም እስቲል እስካሁን በእህቶቹ በወንድሞቹ በየአንዳንድ ሰዎች እያሰደባት ያለ ማን ነው? አብርሽ ነው ማለት ነው። ስለዚህ እንኳን የአብርሽ እሙሙና የሌላ ነገር ቢለቀቅበት ምንም አይሞቀኝም አይበርደኝም። ግን ቢሆንም አንዳንዴ ደግሞ እንደ ወንድ ልጅ ለምንድን ነው የማይታገለው? ለምንድን ነው ስልኮን ቀምቶ እንደዚህ ነገር የማይል እና የማይለቀቅ እያልን ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአብርሽ ቤት የተለቀቀውንና ከዛ በኋላ ደግሞ በአብርሽ ቤት አልበቃቸው ብሎ እንግዲህ በቲክቶክ የነበራቸውን ነገር ጨርሰዋልኝ። እሱ ምንድን ነው ይሄ ዳኒ አብርሽን ስልኬን አምጣ አላመጣም እኔ አላየሁም ሲል ነበረ። ከዛ በኋላ እያስፈራረው ነበር። ይህ ምንድን ነው በእንትኑ በላፕቶፑ ይዤዋለሁ እና እለቅባለሁ እያለ እንዲሁም ላፕቶፑን ሁላ ሲያሳይ ነበር ማለት ነው። ወይ ዳኒ ወይ ልቀቀው ወይ ተወው ማለት ነው። ይህ ምንድን ነው እለቃለሁ ምን እናንተ ፋራ ናችሁ አላችሁ። እነሳኛ እኮ ፋራ አይደለም አስለን ምንም መረጃ የላችሁ ማለት ነው። መረጃ ቢኖራችሁ መረጃ ቢሆን ከሩታ ነው እንጂ ሩታ ደግሞ ከማንም አትሰድም ማለት ነው። ስለዚህ አንተ የሚያስፈራ ነገር የለም። ያው እንፍረድ ካልን ለሁለታቸው እንፈርዳለን። ሩታ እንደዚህ ያለ ነገር ታደርጋለች ብዬ እኔ በፍጹም አላስብም። ለምን? በጣም ጎበዝ ናት፣ በጣም ብልህ ናት፣ በጣም ከተማረ ሰው እና ከተማረ ቤተሰብ ስለተወለደች እንኳን የባሏና የማንንም እንደዚህ የምታደርግ ሴት አይመስለኝም ማለት ነው። ግን አንዳንድ ሰዎች ያው ሩታን ጠልታችሁ በጣም ሩታን ትሳደባላችሁ። በጣም ብዙ ነገር ነው የምትሏት። እስቲ መጀመሪያ እናንተ ቪዲዮ እዩ፣ ከዛ በኋላ ለእውነት ፈረዱ። አብርሽ እኮ ሩታን በጣም ብዙ ነገር ነው ያደረጋት። ስለዚህ የአብርሽ እናንተ ሞሙ ቢለቀቅ ምን ችግር አለው ማለት ነው። እንደፈለገ ብትሰድም ምን ብትልም አብርሽ ሩታን እያሰደባት አይደለም። እና ቢሆንም እንግዲህ ያው በቲክቶክ እንትን ብለዋል። ዛሬ አስለም በቤታቸው ምንም ደህና ነገር ያወሩ የለም። በቃ ስልካችን አምጣ፣ እሱ እገዛላቸዋለሁ፣ ሩታም ስልካችን አምጣ፣ መረጃ አምጣ ምናምን እንዲህ ነው እንጂ አንድ ፍሬ ያለው ወሬ ምንም አልለቀቁም ማለት ነው። በቲክቶክ እኮ የተቆራረጠ ነው እንጂ አየሁኝ። ያው ቲክቶክ ላይቭ ላይ አልገባሁም አላየሁም፣ ግን የተቆራረጠው ነገር ከመግቢያው ላይ አይቻለሁ። እና ብዙ ነገር ነው አብርሽ አንተ ያስከውን ከኔ አለ የኔ ደግሞ ያንተ አይነት ነው እና ምንም ከሰውም የተለየ ነገር የለምና ልቀቀው፣ አገር ይፍረድ። ስለዚህ እስካሁንም ዝም ያልኩኝ እንደዚህ አንገቴን የደፈው ለእናት ለአባቶች ብዬ ነው እንጂ
እኔ ምንም ነገር አላፍርም ብሏል ማለት ነው። አዎ በጎበዝ ከሆንክ እንደዚህ ነው። እና የሰው ስልክ ደግሞ አብርሽ ከወሰድክ የሰው ስልክ ምንም ኖረው ማንሳት አይጠበቅብን። በጣም አንተ ጎበዝ ከሆንክ እንዳልከው በህግ ቦታ ሄደህ መክሰስ ትችላለህ። እንደዚህ ግን ሩታ በጭራሽ አታረግም። በጭራሽ አንዳንድ ሰዎች ደግሞ ዛሬ ሩታን ሁላ ፈርዳችሁባታል ማለት ነው። ከአብርሽ ቤት በተለይ አብርሽ የጀግና አብርሽ ጀግና ምንድነው ጀግንነቱ ማለት ነው? ሚስቱን እያሰደበ ሚስቱን እያስረገጠ ምንድነው ጀግንነቱ? እንዲህ እናንተ አብርሽና ሩታ ሲሆን ወይ ሁለታችሁ ስታምሩ፣ አብርሽ ከሌላ ሴት ጋር ሲሄድ አብርሽ ሄድበት። እንዲህ ይሄ ነገር አይነፋም ማለት ነው። እና ብቻ እንግዲህ ያው በጣም ይደብራል፣ በጣም ያስጠላል። እነዚህ ልጆች የት እየሄዱ እንደሆነ ውሸታቸውን በዛ መከራቸውን በዛ። ያው በየቪዲዮኑ መሀል ሊጣሉ ይችላሉ፣ አንዳንድ ነገሮች ሊፈጠር ይችላል። ቢሆንም ደግሞ በዚህ ልክ ሰውን ነጩን ጥቁር ነው ጥቁሩን ደግሞ ነጭ ነው ብላችሁ እመኑን የምትሉነ ሰዎች እኛ እናምንም፣ በመጣልነ ቪዲዮ እንፈርዳለን። ስለዚህ ዳኒም ደግሞ ሩታ እንዲሁ እውነት ከሰደደችልህ ይህን ነገር አንተ ልታስፈራረውም ልትናገረውም አትችልም። መናገርም መልቀቅም ምንም ያላት ማናት ሩታ ናት። ይሄ የሩታ ሞራል ነው እንጂ ያንተ ሞራል አይደለም ዳኒ ማለት ነው። አንተ ዝም ብለህ አርፈ ቁጭ በል። እኔ በጣም ደስ ትለኛለህ፣ አከብረሃለሁ። በጣም ጎበዝ ነህ። በጣም ብቻ ከምልህ በላይ ያው ከድሮ አንስቼ ስለምከታተል ማለት ነው ዳኒ። ስለዚህ የሰው መረጃ ወንድ ልጅ ደግሞ በወንድነቱ ይሄን ያህል ባትፈታተን ጥሩ ነው። ለምን አንተም ወንድ ነህ። ከዛ ሲቀጥል ደግሞ ወንድ ትወልዳለህ። የምታስተምሩት ነገር ለሰው መልካም ከሆነ መልካሙን ነገር ብታስተላልፉን። አሁን እናንተ ምንም ትምህርት እኮ የለውም። አሁን ትምህርት ውሰዱ ብንባል ከየት ላይ ነው ትምህርትሽ የምንወስድ? ሩታ የባሏን ምናምን ነገር ቀረጸች። ከዚያ በኋላ ኧረ እኔ ይሄ ትምህርት ነገር ነው ብዬ ይሄን ደግሞ ከአእምሮ የሳስም ማለት ነው። እንደኔ ትምህርት የለም፣ ግን የምታስተምሩትና ለትውልድ ጠቃሚ የለውም የሚል ሀሳብ ነው እንጂ እኛ ሁላችንም ከ18 ዓመት በላይ ስለሆነ ማንም ከነሱ ሊማር አይችልም። እና ቤተሰቦች እንግዲህ ይህን ይመስላል። አብርሽም እንግዲህ የሰው መረጃ ይዟልኝ፣ የሰው መረጃ ስልካቸውን ምናምን ነገር ወስዷልኝ። እነሱ ደግሞ በየላፕቶፓቸው እንግዲህ አንሸራሽረውታል። ብቻ እንግዲህ ያው ብዙዎች ቲክቶክ አይታችሁት ሊሆን ይችላል። ላይቭ ላይ ዛሬ አብርሽና ዳኒ መጥተው ነበር። አሁንም መረጃዬን አምጣ በህዝብ መሀል እለቅብሃለሁ ሲባል ነበረ። አብርሽ እንግዲህ በልቡ ሞልነት የውልቀቀው ሲል ነበር። እሱም መረጃም አልወሰድኩም መረጃም አላየውም የእናንተን ስልክ አልወሰድኩም ብለው ሲጨቃጨቁ ነበር። ለማንኛውም እንግዲህ ምንም ማድረግ አይቻልም። ብቻ እንግዲህ ሩታን አትንኩ፣ ሩታን አትሳደቡ። አንዳንድ ቅቅናሞች ትናንትና ስታለቃቅሱ ነበረ። አብርሽም መክራችሁ ዛሬ ወንድ ሆኖ መጥቶላቸዋል ማለት ነው። ትናንትናማ ወይኔ ዩቱብ መንደር የቲክቶክ ሰፈር ምናምን ነገር ማለፊያ አተን ነበር እኮ ማለፊያ አተን ማለት ነው። እና ስለዚህ ዛሬ እንግዲህ አብርሽ የኦዲየንሶቹን ምክር ተቀብሎ ነው መሰል ዛሬ ወንድ አጫውቶታል። እና ቤተሰቦች በሌላ ቪዲዮ እስከምንገናኝ ደህና ቆዩልን። እንግዲህ አብርሽና ዳኒ ያው በቲክቶክ እንግዲህ ዱላ ቀረሽ ጭቅጭቅ